አማራ ትግሬ አረባ ተነሳ ባንድ ላይ አሰብ ደማችን ነው አሰብ ይመጣል 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 ይመኛ ወተኛ ይመጣል ለኛ ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ዛሬ ቀኑ ቅዳሜ ነው። ድሉም የኢትዮጵያ ነው። ሁለት ታላላቅ ድሎችን ለአድማጭ ተመልካቾቻችን ለመላው ኢትዮጵያውያን ልናበስራችሁ ተዘጋጅተናል። የመጀመሪያው ከባህር በሩ ስንጀምር ፈረንሳይ ልክ እንደ አሜሪካ ሁሉ አንድ ታላቅ ጄኔራል ወደ ኢትዮጵያ ልካለች። ጄኔራሉ ኢትዮጵያ የባህር በር እንድታገኝ የሚያደርጉትን ግልጽ የሆነ ድጋፍ ከወታደራዊ እስከ ቁሳቁስ ድረስ እያንዳንዷን ነጥብ በግልጽ እንነግራችኋለን። እንዲሁም በዛሬው ዕለት በብዛት እጅግ በጣም ከፍተኛ ቁጥር የሚባል እስከ 2000 ሊደርስ የሚችል የታጠቀ ኃይል ለመንግስታችን በሰላምም እንዲሁም በግዳጅም ጭምር እጁን ሰጥቷል። ይህ ታላቅ ብስራት ነው። እንዴት እጁን ሰጠ? የት አካባቢ ያሉ ታጣቂዎች እጃቸውን ሰጡ? በምን ምክንያት እጃቸውን ሰጡ? የሚለውን ብስራትም አብረን እናስደምጣቸዋለን። ወደ ባህር በሩ በቀዳሚነት እናመራለን። የፈረንሳዩ ጠቅላይ ሚኒስትር ኢማኑኤል ማክሮን ለኢትዮጵያ ቃል በገቡት መሰረት እንደ አሜሪካ ጄኔራላቸውን ወደ ኢትዮጵያ ልከዋል። ጄኔራሉ በቀይ ባህር ዙሪያ የሰጡትን የሚያደርጉትን ድጋፍ አጠቃላይ ግልጽ የሆነውን መረጃ ቃል በቃል አንዱንም ሳንቀንስ እንዲህ እናነብላችኋለን። ኦሪጂናሉን ፊልተርድ ያልተደረገውን መረጃ ነው የምናቀብላችሁም። ኢትዮጵያ የዓለም አቀፍ የንግድ መስመሮች አካል መሆን እንዳለባት የፈረንሳይ የምድር ኃይል አዛዥ ጄኔራል ፒየር ሸል ገልጸዋል። ከቀናት በፊት በሁለትዮሽ ወታደራዊ ጉዳዮች ከኢፌዴሪ መከላከያ ሰራዊት ጄኔራል መኮንኖች ጋር የመከሩት ጄኔራል ፒየር ሸል የተለያዩ ተቋማትን ከጎበኙ በኋላ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋርም እንዲሁ በግልጽ ተወያይተዋል። ከኢትዮጵያ ጋር የተካሄደው ወታደራዊ ትብብር ዋነኛ ዓላማው ምንድነው ብለው ጋዜጠኞቹ ቃል በቃል ጄኔራሉን ጠይቀዋቸዋል። ለጥያቄያቸውም ጄኔራሉ ምላሽ ሲሰጡ እኔ የፈረንሳይ ሰራዊት መሪ ነኝ ነው ያሉት። በጣም ትልቅና ጠንካራ ከሆነው ከኢትዮጵያ ሰራዊት ጋር ያለንን ትብብር ለማሻሻል አዲስ አበባ በመገኘቴ በጣም ኮርቻለሁ። እንግዲህ የፈረንሳይ ጄኔራል ነው ወደ ኢትዮጵያ የመጡት ማለት ነው። ዋናው የፈረንሳይ ፊልድ ማርሻል በሏቸው። እንደ አሜሪካው እንኳን የአፍሪካ ጉዳይ ምናምን ጄኔራል አይደሉም፣ ዋናው ናቸው የመጡት ማለት ነው። ስለዚህ ትብብራችን በዋናነት የወታደራዊ ቁሳቁስ ድጋፍ፣ የሰላም ማስከበር ስራዎች፣ የፈንጅ ማምከንና አወጋገድ፣ በሰው ኃይል ስልጠናና በሌሎቹም ዙሪያ አብረን ለመስራት ትብብራችን ለማጠናከር ነው ብለዋል። ስለዚህ ለኢትዮጵያ መከላከያ ሰራዊታችን ተጨማሪ አቅም፣ ተጨማሪ ኃይል ያገኛል ማለት ነው። ጄኔራል ፒየር ሸል ኢትዮጵያ የቀጠናውን ደህንነት ለማስጠበቅ ዋነኛ ተዋናኝ መሆኗን ገልጸዋል ነው። የምስራቅ አፍሪካን ሰላም የምታስከብረው ኢትዮጵያ ናት። በምስራቅ አፍሪካ የባህር በር ጉዳይ፣ አጠቃላይ ሰላምን ማስከበር፣ አሸባሪዎችን በመዋጋት ጉዳይ ኢትዮጵያ ትልቁን የቤት ስራ ተሰጥታለች። ኢትዮጵያውያን ማወቅ ያለብን ይህን ትልቅ የቤት ስራ ከዚህ በፊትም ስንሰጥ ነበር። አልሻባብን በማስወገድ አልሻባብን በመዋጋት የኢትዮጵያ መከላከያ ሰራዊት ድንበር አቋርጦ ደሙን አፍሶ አጥንቱን ከስክሶ የምስራቅ አፍሪካን ሰላም አስጠብቋል። ለዚህ የሚከፈለው ዋጋ ምንድን ነው? ለዚህ ኢትዮጵያ የሚከፈላት ዋጋ ምን ሊሆን ይችላል? አትሊስት በትንሹ ትንሽ የሚባለውን የባህር በር ማግኘት አለባት። ይሄን የሚከለክል ሀገር ኢትዮጵያን ሰላም አስከብርልኝ እያለ ሁሌም መጮህ የለበትም። ኢትዮጵያ ብሔራዊ ጥቅሟን ሳታስከብር ለሌሎች ሀገሮች ብሔራዊ ጥቅም ሁሌም መስዋዕት መሆን የለባትም ማለት ነው። የቀጠናው ደህንነት ሁኔታ እየተባባሰ በመሆኑ በተለይ ሱዳን ላይ የምንመለከተው፣ ሶማሌ ላይ የምንመለከተው አጠቃላይ ቀጠናው እየተባባሰ በመሆኑ የኢትዮጵያ ተሳትፎ እጅግ አስፈላጊ መሆኑን እንደ ፈረንሳይ ሰራዊት ተወካይ የኢትዮጵያን ሰራዊት እንደሚደግፍ ነው ጄኔራሉ የተናገሩት። የኢትዮጵያ ሰራዊት ተሳትፎ በማድነቅ ኢትዮጵያ በጣም ትልቅ ሀገር ናት፣ በጣም ጠንካራና ትልቅ ሰራዊትም አላት ብለው
ከዚህ ሰራዊት ብዙ የምንማረው ነገር አለም ሲሉ የፈረንሳይ ጄኔራል ተናግረዋል። ከአውሮፓ ካደጉት ሀገራት የመጣ አንድ ታላቅ ጄኔራል ከኢትዮጵያ ሰራዊት የምንማረው ብዙ ነገር አለ ሲል የኢትዮጵያ መከላከያ ሰራዊት ምን ያህል እንዳደገ መረዳት ይቻላል። ከሰሞኑ በአዲስ አበባ የሚገኘው የኢፌዴሪ መከላከያ ሰራዊት ዋናው መምሪያ የዓለም ሀያላንን ጨምሮ የተለያዩ ሀገራት የጦር መሪዎችን አስተናግደዋል ነው የሚለን። ይሄ ነው አጠቃላይ በርካታ ሀገራት ኢትዮጵያን እየደገፏት ነው። ምስራቅ አፍሪካ ላይ ፓወርፉል የሆነች ካንትሪ እንድትሆን ትፈለጋለች። አሜሪካ፣ ፈረንሳይ፣ እስራኤል፣ ሌሎችም ዩናይትድ አረብ ኤሚሬትስ በአጠቃላይ ኢትዮጵያ የምስራቅ አፍሪካን ሰላም እንድታስከብር ታላቅ ኃላፊነት በዓለም አቀፉ ማህበረሰብ ዘንድ ተሰጥቷታል። ኢትዮጵያ ይህን ታላቅ ኃላፊነት ስትወጣ የቀይ ባህር አክሰስ እንዲኖራት ካልተደረገ ሊሳካ እንደማይችል ያውቁታል። ስለዚህ ኢትዮጵያ የቀይ ባህርን ጥያቄ ስታነሳ መተማመኛ የሆኑ ነገሮችን ይዛለች ማለት ነው። ታላላቆቹን ሀያላኑን በእጇ አስገብታለች። ኢትዮጵያ የባህር በር ኑሯት የባህር ኃይል ካልገነባች የምስራቅ አፍሪካን ሰላም ማስጠበቅ እንደማይቻል ብዙዎቹ ያውቁታል። ይህ የተረጋገጠ ነው። የብስ ላይ ሆነ አይደለም የምስራቅ አፍሪካን ሰላም የምታስጠብቀው። ወደ ሶማሌ ተሻግራ አልሸባብን ለመዋጋት የባህር በር ያስፈልጋታል። ወደ ደቡብ ሱዳንም ገብታም ሰላም ለማስከበር የባህር በር ያስፈልጋታል። ወደ ኤርትራም ይሆን ወደ የትኛውም አካባቢ። ስለዚህ ኢትዮጵያ በዓለም አቀፉ ትብብር ግዙፍ የባህር ኃይል ትገነባለች። ይህ ምንም ጥርጥር የለውም። የባህር ኃይል የምትገነባው የኤርትራን መንግስት ሉዓላዊነት ለመዳፈር የኤርትራን መንግስት ለመዋጋት አይደለም፣ በምስራቅ አፍሪካ ሰላም ለማምጣት። ለኢትዮጵያውያን ታላላቅ እድሎች ከበስከፊታቸው እየመጣላቸው ነው። መሪያቸውን ይዘው ወደፊት መሻገር ነው የሚጠበቅባቸው። ቀይ ባህር ላይ ግዙፍ ኃይል ኢትዮጵያ ትገነባለች፣ ንግዷን ታሳልጣለች። ቀይ ባህር ላይ ኢትዮጵያ ግዙፍ ኃይል የምትገነባው ማንንም ሀገር ለመወረር አይደለም፣ ሰላም ለማስከበር ነው። ኤርትራም ቢሆን ኢትዮጵያ በቀይ ባህር ላይ ግዙፍ ኃይል ቢኖራት ተጠቃሚ የምትሆነው ኤርትራ ናት። ኤርትራውያን ለአንዴና ለመጨረሻ ጊዜ ነግረናችሁ ብትሰሙን እንንገራችሁ። የኢትዮጵያ ሰላም፣ የኢትዮጵያ እድገት፣ የኢትዮጵያ በቀይ ባህር ላይ ዘመናዊ ጦር ብትገነባ ጥቅሙ ለእናንተ ነው። በምንም ታምር የኤርትራውያን ጥቅም ኢትዮጵያ ኮምፕሮማይዝ አታደርግም። ይሄን እመኑበት። የኤርትራ ሉዓላዊነት በኢትዮጵያ አይደፈርም፣ እንደውም ታስከብራችኋለች። ስለዚህ ኢትዮጵያ በምስራቅ አፍሪካ ወይም በቀይ ባህር ላይ ትልቅ ኃይል ብትገነባ ንግዷን ታሳልጣለች፣ ሰላም ታስከብራለች። ሌላ ምንም ተልዕኮ አይኖራት። ለኤርትራውያንም ወገን ከለላ፣ ጋሻ መከታ ትሆናቸዋለች። ኤርትራውያን ከኢትዮጵያ ጋር የምትቆሙበት ጊዜ አሁን ነው፣ እንዳይረፍድባችሁ። ኢሳያስ አፈወርቄ ንግግራችን፣ ቪዲዮአችን፣ ቻናላችን የምትከታተል ከሆነ ያለህ ጊዜ አሁን ነው። ከኢትዮጵያውያን ጋር መደመር ያለህ ጊዜ አሁን ነው። ኤርትራን ለመለወጥ፣ ኤርትራን ለማሳደግ፣ ኤርትራን ለማሻገር ከፈለክ ከኢትዮጵያ ጋር ብቻ ነው መተባበር የሚጠበቅብህ። ከዚህ ውጭ ግብፅ ምንም አታዋጣህም። በማህበራዊ ኑሯችን እንኳን ምንም እንኳን ዲያስፖራ እንኳን ብንሆን ለአንድ ሰው ሲቸግረው የሚደርስለት ጎረቤቱ ነው። ጎረቤቱን ርቆ እዛኛው መንደር ጋር ግንኙነት ቢፈጥር ትርጉም የለው። በክፉም በበጎም የሚደርስ ጎረቤት ነው። ግብፅ ከዛ እንግዲህ መታ ልጠቅማችሁ አትችልም። ኤርትራውያንም ጥቅም የምታገኙት ከኢትዮጵያ ነው። ዳይሬክት የሆነ ሊንክ ያላችሁ ከኢትዮጵያውያን ነው እንላቸዋለን። የኢትዮጵያ መጪው ጊዜ ደግሞ ብሩህ እየሆነ ነው። ኢሳያስ ቢፈቅድም ባይፈቅድም ኢትዮጵያ የቀይ ባህር አባል መሆን፣ የቀይ ባህር ላይ የባህር በር ባለቤት መሆኑ አይቀሬ ጉዳይ ነው ማለት ነው። ጠቅላይ ሚኒስትራችን አስረግጠው የተናገሩ ስለማይቀር ነው። የኢትዮጵያ አንደኛው ድል በዚህ ተዘግቷል። ወደ ቀጣዩ ድል አልፈናል። ክቡራን አድማጭ ተመልካቾቻችን ወደ ቀጣዩ ድል ስናልፍ ከሰሞኑ ታይቶ ተሰምቶ በማይታወቅ ሁኔታ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች እጅ ሰጥተዋል። ከየትኛውን ጀምር? በዛሬው ዕለት ሂዳር 20 ይሄ ዜና ሲወጣ በምስራቅ ቦረና ዞን የሽብር ተልዕኮ ላይ ተሰማርተው የነበሩ በርካታ የኦነግ ሸኔ መካከለኛ አመራሮችና ታጣቂዎች ለሽብር ስራቸው ሲጠቀሙበት ከነበረው የቡድንና የነፍስ ወከፍ የጦር መሳሪያ ጋር በሰላማዊ መንገድ እጅ መስጠታቸውን መከላከያ ሚኒስቴር ዘግቧል። በሰላም ነው እጅ የሰጡት። የደቡብ ዕዝ ኮር ሰራዊት ከምስራቅ ቦረና ዞን ጸጥታ ኃይሎች ጋር በመጣመር በአሸባሪው ኦነግ ሸኔ ላይ በወሰደው እርምጃ 100 ቀበሌዎች ከኦነግ ሸኔ
ቁጥጥር ስር ነፃ ወጥተዋል ማለት ነው። 100 ቀበሌዎች ናቸው ነፃ የወጡት። ይሄ ትልቅ መስዋዕትነት የሚጠይቅ ነው ማለት ነው። በቁጥር እንግዲህ ከፍተኛ ናቸው። በርከት ያሉ ነው መከላከያ ሰራዊታችን። በርካታ ኃይሎች እጅ ሰጡ ነው። ቁጥራቸው ስፔሲፊካሊ አልተገለጸም። ከዚሁ ጋር ተያይዞ በአማራ ክልል ኦሮሚያ ልዩ ዞን በተደረገ የሰላም ጥሪ ከ800 በላይ ታጣቂዎች እጅ ሰጥተዋል። ይሄ በቁጥር ተገልጸዋል። ከ800 በላይ በአንድ ጊዜ ማለት ነው። በአንድ ጊዜ በአማራ ክልል ኦሮሚያ ልዩ ዞን የሚንቀሳቀሱ የኦነግ ሸኔ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገብተዋል ማለት ነው። አንድም እነዚህ ኃይሎች እጅ የሚሰጡት መከላከያ ሰራዊታችን የጀግንነት ክንዱን ሲያሳያቸው ነው። ሁለትም ዓላማ ስለሌላቸው የወጡበት እንዲሁ በሽፍትነት ፐርፐዝ ለስ በሆነ ነገር ስለወጡ እጅ ይሰጣሉ። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ የጎንደር የበጋሻው ክፍለ ጦር ቃኛው ብርጌድ የታጣቂ ቡድን መሪው ራሱ እና አባላት የመንግስትን የሰላም ጥሪ ተቀብለው እጅ ሰጥተዋል። በማዕከላዊ ጎንደር ዞን ማዕከላዊ አርማጭሆ በሚባለው ወረዳ ጌታለኝ የማታ የሚባል የጽንፈኛ መሪ ከሚመራቸው ጋር 10 ሆነው እጅ ሰጥተዋል። ሲገቡም አንድ ዲሽቃ አስቡት፣ ዲሽቃ ክላሽ 8 40 ጎራሽ ክላሽ የሚባለውን ይዘው ገብተዋል ማለት ነው። ምስራቅ እዝ በተሰማራባቸው የጎጃም የግዳጅ ቀጠናዎች ባደረገው ኦፕሬሽን 209 ጽንፈኞች ተደመሰሱ። ከላይ ስናቀርብላቸው የነበረው በሙሉ እጅ የሰጠ ነው። የተደመሰሰውን ስትደምሩት በቁጥር በብርጌድ ወይም በክፍለ ጦር የሚሆን ተደምስሷል ወይም እጅ ሰጥቷል። ይሄ ሙያው ስለሌለን የመከላከያ ባለሙያዎች የመከላከያ ሰራዊታችን ብርጌድ ነው ጋንታ ነው የሚለውን ራሱ ሙያዊ ትንተና ይሰጥበታል። ብዛቱን ግን አስቡት፣ ከፍተኛ ቁጥር ያለው ነው። እንዲሁም በዚሁ በጎጃም በተደረገ ኦፕሬሽን 209 የጠላት ኃይል ተደምስሷል፣ 30 ቆስለዋል፣ 24 ተማርኳል ነው የሚለው። በጦር መሳሪያ ደረጃ ስናየው አንድ ፒኬኤም መትረይስ 48 ኤኬኤም ክላሽ 62 የቃታ መሳሪያ 3 ቺች 5 ቦምብ 8 ሽጉጥ 4 የመገናኛ ሬዲዮ ቱሪያል ስልክ 1250 ተተኳሽ 3 ስናይፐር ከነ ተተኳሹ 25 የጠላት ሴሎች 1 ኤኬኤም ክላሽ 3 የቃታ መሳሪያ 1 ሽጉጥ። ይሄ ደግሞ ሌላ አካባቢ ነው። በአጠቃላይ በጣም ከፍተኛ የሆነ የጦር መሳሪያ። ይህ ሁሉ የጦር መሳሪያ ከየት ገባ ስትሉት፣ የትስ ተገኘ ስትሉት፣ ሀገራችን እንዴት በጽንፈኞች እየተረበሸች እንደሆነ ማሳያ ነው። የታጠቁት የትጥቅ መሳሪያ ብዛት ከግል እስከ ቡድን መሳሪያ ድረስ ታጥቀው የሚንቀሳቀሱ ግለሰቦች ናቸው ያሉት። መንግስታችን እየከፈለ ያለውን ዋጋ ሰላም ለማስከበር የሚሄድበትን ርቀት ተመልከቱት። ይሄ ሁሉ የታጠቀ ኃይል እያለ ነው መንግስት ላይ ሁሌም ህዝቡ የሚጮኸው። ህዝቡ አይደለም በእርግጥ የሚጮኸው፣ የተወሰኑ የሚዲያ በዲያስፖራ የሚገኙ አካላት እና የተወሰኑ አንዳንድ ሚኒስትሪ ሚዲያዎች የሚጮሁት ይሄን ሁሉ ሳያዩ ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የዛሬው የኢትዮጵያውያን የድል ብስራቶች እነዚህ ነበሩ። በሌሎች የድል ብስራቶች፣ በሌሎች ስኬቶች፣ በሌሎች የኢትዮጵያ ከፍታ ዜናዎች እስከምንገናኝ በያላችሁበት ሰናይ ጊዜ ተመኝተናል።